ታላቁ አሜሪካ ከአፍሪካ፣ ከአውሮፓ፣ ከእስያ፣ ከአውስትራሊያና ከኒውዚላንድ ተወጣጥተው የመጡ እነዚያን ሁሉ ወጣት ተማሪዎች በመላው አሜሪካ ልዩ ልዩ ከተሞች ወደ ተዘጋጁላቸው ቤተሰቦች በተቀላጠፈ ሁኔታ ተሰራጩ። እኔም እስካሁን ድረስ በደብዳቤና በላኩልኝ ፎቶ የማውቃቸውን አሜሪካውያን ቤተሰቦች ለመጀመሪያ ጊዜ በአካል ልገናኛቸው ጉዞዬን ጀመርኩ። ዓመቱን በሙሉ አብሬያቸው እንደሆን ቤታቸውን ከፍተው እጆቻቸውን ዘርግተው ይጠብቁኛል። የሚኖሩት ኒውዮርክ ግዛት ቡፋሎ ከተሰኘው ትልቅ ከተማ አጠገብ ከምትገኝ ኦርቻርድ ፓርክ ከምትባል ትንሽ ከተማ ውስጥ ነበር። የተሳፈርኩበት ግሬይሃውንድ የሚባለው ትልቅና ዘመናዊ አውቶቡስ ከዝነኛው ኒውዮርክ ከተማ ተነስቶ የመጨረሻ መዳረሻ ጣቢያው ቡፋሎ ከተማ ነበር። የሚቀበሉኝ አሜሪካውያን ቤተሰቦቼም በጉጉት የሚጠብቁኝ በዚሁ ከተማ ስለነበር ጉዞዬን ወደ ቡፋሎ ቀጠልኩ። ከተሳፈሩት ተጓዦች መሃል አንድ አካባቢም ባይሆን እንደኔው ከኒውዮርክ ግዛት ውስጥ የደረሳቸው ጥቂት ወጣቶች ነበሩ። አውቶቡሱ ጎራ በሚልባቸው ልዩ ልዩ ከተማዎች ሲደርሱ ተሰነባበትን። ረጅሙን ቀሪ ጉዞዬን የሀገሪቱን ልምላሜ፣ ንጽህናና ስልጣኔ እያደነቅኩ ቀጠልኩ። ከሀገሬ ስነሳ የክረምትና የዝናብ ጊዜ ሲሆን አውሮፓና አሜሪካ ውስጥ ግን የበጋና ከባድ የሙቀት ጊዜ ነው። የፀሐይ ጀንበርም እስከ ምሽቱ 3 እና 4 ሰዓት የማይጠልቅበትና ብርሃን የማይታይበት ጊዜ መሆኑ እጅጉን አስደነቀኝ። በመርከቡ ጉዞ ላይ ስሜቴና መንፈሴን ሲያንገላታው ከከረመው ከእምነት ሕይወት ተለይቼ ዛሬ ምሽቱ ላይ የምገናኛቸው ነጭ አሜሪካውያን ቤተሰቦችስ ደግሞ ምን አይነት ይሆኑ? ባደረግነው የደብዳቤ ልውውጥ እንዲሁም በላኩልኝ ፎቶዎቻቸው እንደተረዳሁት የመጀመሪያ በኩር ልጃቸው የእድሜ እኩያዬ ናት። የእርሷ ተከታይ ሌላ ሴት ልጅ፣ ከዚያ በመካከል የወለዱት አንድ ወንድ ልጅ አለ። ከእርሱ በኋላ ደግሞ በተከታታይ የተወለዱ 2 ሴት ልጆች ያሏቸው ወላጆች ናቸው። አባትየው የሳይኮሎጂ ምሁር ሲሆን እናትየዋ ደግሞ የቤት እመቤት ናት። ኋላ ስንተዋወቅ ጊዜ እንዳይፈጅብኝ ለአንዴና ለመጨረሻ ጊዜ ከያዝኩት የእጅ ቦርሳዬ ውስጥ ያስቀመጥኳቸውን ፎቶዎቻቸውን እያወጣው ስማቸውንና መልካቸውን አጠናው። ወላጆቻቸው ሚስተር እና ሚስስ ፍላናጋን ሲሆኑ እኩያዬ ስሟ ሞሪን፣ ተከታዩዋ ሼረን፣ ወንዱ ጆን፣ 2 ትንሾቹ ፓትሪሺያ እና ካትሪን ይባላሉ። ኢትዮጵያ የተለየኋቸው የኔም ውድ ወላጆች ከነበርነው ከመጀመሪያው 3 ልጆች ሌላ በአመታቱ መካከል የተጨመሩ ሕይወት የሚል መጠሪያ ስም የወጣላት አንድ ሴት ልጅ እንዲሁም እንግዳ ወርቅና ሰይፎ የተሰኙ በ2 ወንድ አያቶች ስም የተሰየሙ 2 ወንድ ልጆች አፍርተዋል። የእነዚህ አሜሪካውያን ቤተሰቦች ብዛት ከለመድኩትና ካደግኩበት የሚመጣጠን መሆኑ ደስ አሰኘኝ። ያም ሆነ ይህ በባህል፣ በመልክ፣ በኑሮ የማልመስላቸውን እንግዳ ኢትዮጵያዊት ከ5 ልጆቻቸው በተጨማሪ 6ኛ ልጅ አድርገው እንደ እናትና አባት ሊቀበሉኝ ተዘጋጅተዋል። እነዚህን ቤተሰቦች አይን ለአይን ለማየትና ሌላኛውን የህይወቴን ምዕራፍ በአሜሪካ ለመጀመር ልቤ ቸኩሏል። ከምሽቱ 4 ሰዓት አካባቢ አውቶቡሱ ቡፋሎ ከተማ ውስጥ መድረሻ ጣቢያው ገባና ተሳፋሪዎች የእጅ ቦርሳዎቻቸውን እየያዙ ለመውረድ ተዘጋጁ። ከተቀመጥኩበት ስፍራ በመስኮት ስመለከት በትልልቁ በእንግሊዘኛ በተጻፉ እንኳን ደህና መጣሽ ሊሻን፣ እንወድሻለን ሊሻን፣ ዌልካም ሊሻን፣ ዊ ላቭ ዩ ሊሻን የሚሉ ፖስተሮች የያዙ በቁጥር ከ20 የማያንሱ ሰዎች አየሁ። የደስታ ሲቃ እየተናነቀኝ ባልጠበቅኩት ደማቅ አቀባበል ሊቀበሉኝ ከኦርቻርድ ፓርክ ከተማ ነድተው ከመጡት አሜሪካውያን ቤተሰቦቼና ጓደኞቻቸው ጋር ተቀላቀልኩ። ኦርቻርድ ፓርክ ከቡፋሎ ከተማ በስተደቡብ ወደ 20 ኪሎ ሜትር ርቀት ላይ ናት። ቤተሰቦቼ የሚኖሩባት፣ ልጆቻቸውና እኔም የምንማርበት የ2ኛ ደረጃ ትምህርት ቤት የሚገኝባት ከተማ ናት። ምሽቱን ቤታቸው እንደደረስን ጥቂት የመተዋወቅና የመጨዋወት ጊዜ ነበረን። ከዚያን ዕለት አንስቶ አብረን ለ1 ዓመት የምንኖርበትን ቤታቸውንና
በውስጡ የሚገኙትን ክፍሎች አስጎበኙኝ። ለአፍሪካዊ አስተዳደጌም ሆነ በጊዜው ለነበረኝ አመለካከት ምድሪቱን ከረገጥኩባት ከዚያች ከመጀመሪያዋ ዕለት ጀምሮ ተደንቄያለሁ። ታላቋ አሜሪካ ግለሰቦች እንኳን ተንደላቀው የሚኖሩባት በንጽህናዋና በዘመናዊነቷ ከገመትኩት በላይ ሆናብኛለች። እኔም ስለ ሀገሬ የምኮራበት የስልጣኔ ዘመን ይመጣል ብዬ በውስጤ ተስፋ አደረግኩ። ይህንን በልቤ እያብላላውና ምን ይሰማቸው ይሆን እያልኩ ለቤተሰቡ ያመጣሁላቸውን የአበሻ ልብስና ሌሎችም የባህል ስጦታ ዕቃዎች አበረከትኩላቸው። እነርሱም በበኩላቸው የተሰማቸውን ደስታና አድናቆት ሳይ ልቤን ደስ አሰኘው። በመጨረሻም እኔም ሆንኩኝ እነርሱ ስለተዳከምን ከልጆቻቸው መኝታ ቤቶች አጠገብ ለግሌ ወደ ተዘጋጀልኝ ሰፊ መኝታ ቤት ወሰዱኝ። እነዚህ አሜሪካውያን ቤተሰቦች በኑሯቸው መካከለኛ ሚድል ክላስ ከሚባሉት ሲሆኑ የሚኖሩበት ቤትም ሆነ ሰፈራቸው ደስ የሚያሰኝ አካባቢ መሆኑን ከመጀመሪያው ቀን ማግስት ጀምሮ ተረድቻለሁ። የበጋና የኃይለኛ ሙቀት ወራታቸው ስለነበረ የውጭውን አየር እስከምለምደው ጥቂት ቀናት ተቸግሬያለሁ። የተመደብኩባቸው አሜሪካውያን ቤተሰቦች እኔን ሀገር ለማላመድ የሚችሉትን ሁሉ አድርገዋል። ትምህርት ቤት ከመከፈቱ በፊት ደስ ሊያሰኙኝ ብዙ ፕሮግራሞችን አውጥተው ሳይ ደነቀኝ። የተለያዩ ስፍራዎችን በማስጎብኘት እኔን ከጓደኞቻቸው ጋር በማስተዋወቅ ሙሉ ጊዜያቸውንና ልባቸውን እንደሰጡኝ አይቼ ደስ አለኝ። የበጋውንና የመዝናኛው ወር አልቆ ትምህርት ቤት ተከፈተ። አገሬ ሳለው 10ኛ ክፍልን በክብር አጠናቅቄ ወደ 11 የተዘዋወርኩበትን የምስክር ወረቀት ይዤ ነው ወደ አሜሪካ የሄድኩት። ልመደብ የሚገባኝ 11ኛ ክፍል ሆኖ ሳለ ስኮላርሺፑ ለ12ኞች ወይንም ያንን ላጠናቀቁ ስለነበር የአሜሪካው ትምህርት ቤቴ 12ኛ ክፍል እንድገባ ወሰነ። ቀድሞም ቢሆን ክፍል ደርቦ የማለፍ ታሪክ ስለነበረኝ ውሳኔውን በደስታ ተቀበልኩት። በአገሬ የትምህርት አሰጣጥ አይነትና በአሜሪካው መካከል ያለውን ልዩነት አካክሼ የለመድኩትን ጥሩ ውጤት ለማምጣት ነበር ሐሳቤ። ነገሩ ግን ከአቅሜ በላይ ሆኖ ብዙ ሲያንገዳግደኝ ተመለከትኩ። የነጮች ቁጥር ይበዛበት በነበረው በዚህ የሁለተኛ ደረጃ ትምህርት ቤት ውስጥ የመምህራኑም ሆነ የተማሪዎቹ የአነጋገር ዘይቤ ማስቸግሮኝ ነበር። እስኪገባኝና እስካጠናው በመጀመሪያ ላይ ቀላል ሆኖ አላገኘሁትም። የአሜሪካኖቹ የትምህርት አይነትም ሆነ የአሰጣጥ ሲስተም ካደግኩበትና ከለመድኩት ውጪ መሆኑ አንድ ችግር ነው። አገሬ በሆን ኖሮ ለማትሪክ የሚያዘጋጁኝንና 11ኛ ክፍል ውስጥ ላጠናቀቃቸው የሚገቡኝን የትምህርት አይነቶች አሜሪካ ውስጥ ላገኛቸው አለመቻሌ ሌላው ችግር ነበር። አጥፌ ያለፍኳቸው ዓመታት በትምህርት ውጤቴ ላይ እስካሁን ችግር ባያመጡብኝም ለማትሪክ የሚያዘጋጁኝን 11 እና 12 ክፍሎች በአገሬ ያለመማሪ ችግርን እንደሚያመጣብኝ ገመትኩት። አባቴ የኔ ልጅ ሐኪም ነው የምትሆነው እያለ ስለ እኔ በትምህርት ሲናገር የነበረውን በማስታወስ እንዴት ሊሆን እንደሚችል ብዙ ያሳስበኝ ገባ። ግልገል አሜሪካውያን። የ1 ዓመት ኑሮዬ በአሜሪካ በትምህርቴ ላይ ብቻ ሳይሆን በአመለካከቴና በአስተሳሰቤም ላይ ጉልህ የሆነ ለውጥ አስከተለ። አሜሪካውያን ወጣቶችን ለመምሰልና ለመለወጥ ራሴን ክፍት አድርጌ ስለነበር በዚህ ረገድ ባሳየው ትልቅ እርምጃ ብዙዎች የሚያዩኝ ተደንቀዋል። ታዲያ አልፎ አልፎ የመርከብ ላይ ጓደኛዬን እምነትን አስባትና እርሷን ብትሆን ከዚህ የለውጥ ኃይል መቼም አታመልጥም ብዬ በአይነ ህሊናዬ ልስላት ሞክር ነበር። አሜሪካ ውስጥ የተመደበልን የትምህርት ዓመት ሲያበቃ እያንዳንዱ ወጣት በገባው ውል መሰረት ወደ የመጣበት ሀገር የሚመለስበት ጊዜው እየተዳረሰ መጣ። የትምህርት ውጤቴ እኔ እንደለመድኩት የሚያስደስት ሆኖ አላገኘሁትም። የአሜሪካውያን 12ኛ ክፍል 2ኛ ደረጃን ስላጠናቀቅኩ ይህንኑ የሚገልጽ ዲፕሎማ ተቀብዬ ወደ ሀገሬ ለመመለስ ዝግጅት ጀመርኩ። ዓመት ያህል እንደ ልጃቸው አድርገው ካኖሩኝ አሜሪካውያን ቤተሰቦቼ የመለያያው ጊዜ ሲደርስ ለሁላችንም ቀላል አልነበረም። ሆኖም ግን መቼ እንደው ባይገባንም አንድ ቀን ዳግም እንደምንገናኝ አሰብን።
እስከዚያው ቤተሰባዊ ግንኙነታችንን እንደምንቀጥል ተስማምተን በዚህ ተስፋ እርስ በርስ ተጽናንተን ተለያየን። በወጣልን ፕሮግራም መሰረት ያ ሁሉ ወደ 1000 የተጠጋ ወጣት ከመላው አሜሪካ ተጠረቃቅሞ ዋና ከተማ ዋሽንግተን ዲሲ ድረስ መጥቷል። ከዚያም ታሪካዊ ቦታዎችን እንዲሁም የሀገራችንን ኤምባሲዎች ከጎበኘን በኋላ በአውሮፕላን ወደ የሀገራችን ልንሰራጭ ተሰባስበናል። ከመርከብ ጉዟችን ወዲያ ለመጀመሪያ ጊዜ የማያቸውን የሀገሬን ልጆች ዋሽንግተን ዲሲ ሳገኝ ሁሉም በአለባበስ በአነጋገር ተለዋውጦ ከራሴ ጭምር ግልገል አሜሪካውያንን መስለን ለመተዋወስ ግር እስከሚለን ደርሰናል። ጓደኛዬ እምነት የሆነችውን ለማየት ሯሯጥ ጀመር። ከጥቂት ፍለጋ በኋላ አይኖቼን ሳማትር በአለባበሷ ቢሆን በጭምት አነጋገሯ ካለፈው የተለየ አንዳች ለውጥ ሳይታይባት ባገኛት ከመገረም አልፎ እንደ መበሳጨትም አደረገኝ። የተቀረነው ሴቶች የመኳኳላችንና የጌጡና የጆሮ ሎቴው አይነት ለታሪክ ሲታይ፣ እምነት ግን ወይ ፍንክች! ሁኔታዋ በጣም ግራ አጋባኝ። ምናልባት አገር እስክንገባ በቀሩኝ ጥቂት ቀናት ውስጥ በምችለው ሁሉ ለለውጥ ላደፋፍራት ከራሴ ጋር ቃል ገባው። ለእኔ በጊዜው የደረስኩበት የመሰለኝ መኳኳሉ፣ መብለጭለጩ ራሴንም እስከ ተቆጣጠርኩና እስከ ጠበቅኩ ድረስ ለዳንሱና ለጭፈራው መሰለፉ ስልጣኔ ነው። ገና ከአገሬም ሳልወጣ ከተመከርኩት ምክር አንዱ ይኸው ነበር። ስለዚህ ወጣቷ እምነት አገር ገብታ ደግሞ መሳቂያ ከመሆኗ በፊት የጓደኝነቴን መምከር ያለብኝ እኔ ነኝ ብዬ አሰብኩ። ሆኖም ግን አሁንም ቀኖቻችን በፕሮግራም ብዛት የተሞሉ ስለነበሩ አንዳንድ ምሽት ላይ በሚኖሩን የመዝናኛ የዳንስ ምሽቶች ላይ አብራኝ እንድትሆን ላደፋፍራት ሞከርኩ። ነገሩ የማወቅና ያለማወቅ ጉዳይ ሳይሆን ልጅቱ ፍላጎቱም ሆነ አምሮቱ ጭራሽ እንደሌላት ገባኝ። የእምነት ሁኔታ እጅግ እንደገረመኝ የሀገራችንን ጉዞ በሚያስጀምረን ትራንስ ወርልድ አውሮፕላን ከዋሽንግተን ተነስተን ሌጎስ ናይጄሪያ አረፍን። ከዚያም በኢትዮጵያ አየር መንገድ አውሮፕላን ኢንተቤ ኡጋንዳ፣ በመጨረሻም አዲስ አበባ ገባን። ዘመድ አዝማዶቻችን ወላጆቻችንም ዓመት ሙሉ የተለዩዋቸውን ከአማርኛ ይልቅ እንግሊዘኛ ልቅደም እያለ የሚቸገሩትን የአሜሪካ ቅንጡ ልጆቻቸውን እየተቀበሉ ወደ የቤታችን ገባን። ስለሚቀጥለው የትምህርት ዘመናችን ስንመከር ከአሜሪካ ይዘነው የመጣነው የ12ኛ መልቀቂያ ዲፕሎማ በቀጥታ ዩኒቨርሲቲ ሊያስገባን እንደሚችል ተረዳው። በተለይ እኔ የሀገሬን 11ኛና 12ኛ ክፍልን ሳልማር የማትሪክ ፈተናም ሳልወስድ ዩኒቨርሲቲ የመግባት ዕድል በወቅቱ ግሩም መሰለኝ። ጊዜው ደርሶ ዩኒቨርሲቲው የሚመድበንን ስፍራ ስንከታተል የአገራችንን የማትሪክ ፈተና ያልወሰድነው ከአሜሪካ የተመለስነው ወጣቶች በሙሉ አርትስ ፋከልቲ ወይም የህብረተሰብ ሳይንስ ትምህርት ውስጥ ብቻ እንደተመደብን ተነገረን። የሳይንስ ፋከልቲ የሚመደቡት የማትሪክ ፈተና በከፍተኛ ውጤት ያለፉት ብቻ ስለሆኑ በየተመደብንበት መግባት ካልፈለግን ግን ወደ የትምህርት ቤታችን ተመልሰን በሚቀጥለው ዓመት ለማትሪክ ፈተና መቀመጥ እንደሚኖርብን ተገለጸልን። ሆኖም ግን ጂማ የተዋወቅኳቸውን የክፍል ጓደኞቼን አሁን ደግሞ በሌላ 1 ዓመት ልበልጣቸው ያጋጠመኝ ዕድል አጓጓኝ። የአባቴን ምኞት ላሟላለት ሕክምና ለማጥናት የምችለው ሳይንስ ፋክልቲ ብመደብ ብቻ እንደሆነ አውቃለሁ። ቢሆንም ግን አንዴ ዩኒቨርሲቲ ውስጥ እግሬ ከገባ በኋላ ወደዚያ እንዲመድቡኝ ሞክራለሁ ብያሰብ። ይሁን እንጂ ነገሩ እንደገመትኩት ቀላል ሆኖ አላገኘሁትም። በምችለው ሁሉ ብዙ ውጣ ውረድ ውስጥ ብገባም ከቶ የሚሆን ነገር ስላልሆነ ሐዘኔ ከፍተኛ ሆነ። ሁሉን ሞክሬ አልሆን ሲለኝ የአርትስ ፋከልቲ ምድቤን ተቀበልኩና የክፍል ድልድሌን ልመለከት ሄድኩ። በወጣው የስም ዝርዝር ላይ የመርከብ ጓደኛዬ እምነት አራያ በተመዘገበችበት ሁሉ እኔም ተደልድዬ አገኘሁት። ወደ ልጃገረዶች መኝታ ቤት ሄጄ የተሰጠኝን ስፍራ ሞግዚታችን ሲያሳዩን ደግሞ የእምነት አልጋ እዚያውን የመኝታ ክፍል ውስጥ መሆኑን ተመለከት። ከዚህች ልጅ ጋር አሁንም አልተላቀቅንም። እንግዲህ የሚለይልን አሁን ነው አልኩ በመገረም። ሕይወት ምንድን ነው? በመጀመሪያዎቹ ወራቶች ዓለም ልትሰጣት ከምትችለው ደስታና ዝና
ወጣቷ እምነት ራሷን በግድ ያገለለች መሰለኝ። በዓለም ውስጥ ያለነው ወጣቶች የምናደርገውን ሁሉ ለማድረግና ለመሆን እየጎመጀችና እያማራት በሃይማኖተኝነት ቀንበር ስር ጎብጣ ሳይቸግራት የምትቆራመድ መሰለኝ። ስለዚህም እኔ ወደምጋብዛት ዓለማዊነት ሰፈር ላፈልሳት ስውርና ግልጽ የሆኑ እጅግ ብዙ ሙከራዎች አደርግ ጀመር። የከተማው ውስጥ ባህታዊ ሆና ያለ ሙዚቃ ያለ ጭፈራና ሆይ ሆይታ ወጣትነት ዕድሜዋን በሐዘንተኝነት ያሰረችው መሰለኝ። የእምነት ግትር አቋም በዛ እንጂ እኔም ብሆን ስልጣኔና ዘመናዊነት ብዬ በገባሁበት በዚያው ዓለማዊነት ሕይወቴ ውስጥ እኮ የራሴ ወሰን ነበረኝ። ላለማመዳቸው በርቀትና በገደብ ያዝኳቸው ዘማዊነትና ጠጭነትን እንደምጸየፋቸው ገለጥኩላት። በቀራው ግን ጤናማ በሆነ መንገድ ራሳችንን ብንጠብቅና ተጠንቅቀን በወጣትነታችን እንድንደሰት አግባባኋት። ከዕድሜ እኩዮቻችን ጋር ደስ ሊለን እንደሚገባ በከንቱ ስብከቴ ለዓለም ኑሮ ላደፋፍራት ሞከርኩ። ያልገባኝ ግን የሐሰት ፕሮፓጋንዳ እንዲያ የምለፍፍላት ዓለም ያልሰጠችኝ ልዩ የሆነ አስደናቂ ሰላምና እርካታ በእምነት ሕይወት ውስጥ ሞልቶ መትረፍረፉ ነበር። ሰክኖና ተረጋግቶ ያለመናወጥ የተቀመጠውን የእምነትን ልብ የአጥቂ ቆብ ደፍቼ ለማጥቃት ሞከርኩ። እንደሚንሿሿ ጽናጽል የጩኸት ድምፅ በሚያበዛው ሕይወት አልባ ክርክሬና ያነጋገር ስልቴ ቢቻለኝ ላጠቃ ላውክና የእምነቷን መሠረት ላናጋ ታላቅ ጥረት ውስጥ ገባው። ከጥቂት ጊዜ በኋላ ደግሞ በዩኒቨርሲቲው ውስጥ እንዲህ እስራት የመሰለኝን የእምነት አይነት ሕይወት የሚመሩ ሌሎች ወጣቶችን መኖራቸውን ተረዳው። የእምነት ዝምታ ብዙም የልቤን አውጥቼ ነጥብ በነጥብ እንድከራከር አልፈቀደልኝም። ከአንዳንዶቻችን ጋር ግን እኔም እንትኔን እነሱም እንትናቸውን ይዘው አንዳችን የሌላችንን ለማሳመን ሰፊ የሐሳብ ክርክር የምናደርግበት ጊዜ ነበር። የኋላ ኋላ ግን ደረቅ ክርክሬ ያሰለቻቸው አንዳንድ አስተዋይ እህቶች የእርሷን ነገር የሚፈታው ጸሎት እንጂ ውይይት አይደለም ብለው ትተውኝ ወደ ጸሎቷ ዘንብለዋል። ይህ በእንዲህ እንዳለ ሳልወድ በተመደብኩበት ፋክልቲ ውስጥ ሐኪም የመሆን ህልሜ ከኔ እየራቀ በመምጣቱ ለግማሽ ዓመት ያህል ትልቅ ትርምስና አለመርካት ውስጤን ገጠመው። የደስተኝነትና የእርካታ ምንጭ ሆንልኛል ብዬ የተከተልኩት የያዝኩትና የጨበጥኩት ሁሉ ሲደርቅ አየሁት። ከአሜሪካም አግበስብሼ ያመጣሁት ዓለማዊነትና የሕይወት አመለካከት ውስጤ በመጠውለግ ላይ የሚገኘውን ተስፋ ሊያለመልመው ፈጽሞ አልቻለም። የአባቴ ምኞት ልሞላለት ሹመት፣ ሽልማት፣ ካሳ ልሆነው የነበረኝ ውሳኔ ከእጄ ረግፎ ሲወድቅ ተሰማኝ። በአርትስ ፋክልቲ ውስጥ ባለው በየትኛውም መስክ ስሰማራ ራሴን ማየት አቃተኝ። በትምህርቴ የገጠመኝን ብስጭት ለመርሳት ደስታን ይሰጡኛል ብዬ የገመትኳቸውን ነገሮች ሁሉ ሞከርኩ። በዓለማዊነቴና በዘመናዊነቴ ደስታን አተርፋለሁ ብዬ የተያያዝኩት የሕይወት አመለካከት ኪሳራን፣ ሐዘንን፣ ብስጭትንና ተስፋ መቁረጥን ያሳፍሰኝ ገባ። ጓደኝነቴንና አብረውኝ መሆን የሚወዱ አንቺ ከሌለሽ ፓርቲው አይደምቅም የሚሉኝ አላጣሁም። ባለባበሴ በመጋጊጥና በመኳኳል ብዛት የውስጤን ጩኸትና ባዶነት ለመሸንገል ስሞክርም ከውጭ ለሚያዩኝ ሁሉ የተሟላልኝና ደስተኛ መስል ነበርና የልቤን ነገር ለማላዋየው። የኔ ሕይወት በእንዲህ ያለ ትርምስና ማዕበል ውስጥ ይናጣል። በጊዜው ገና ያላወቅኩት ትልቅ ኃይል ድምፅ የለሽ ሩምታውን በእምነት አራያ ሕይወት አማካኝነት ይለቅብኝ ገባ። ከማለዳ አንስቶ እስከ ማታ በካፍቴሪያው በክፍል ትምህርቱም ሆነ በመኝታ ቤቱ እምነት በገባሁበት ትገባለች። ላስተባብለው የማልችለውን የሕይወት ምስክርነቷን በታላቅ ነውጥ ውስጥ ለምትገኘው ነፍሴ ታስተላልፋለች። ተጨባጭ ማረጋገጫ ፈላጊው ማንነቴ በሌሊትና በቀን ከሚያያት ከዚች ጓደኛዬ ሕይወት ሌላ ምን ማስረጃ ይምጣለት? በብዙ ጓደኞች አጀብና በዓለም ግርግር ውስጥ ነፍሴ ለማግኘት የተንሰፈሰፈችለት እርካታ፣ ደስታ፣ ረፍትና እፎይታ ካስማውን የተከለው እምነት ጋ ነው። እኔ የሆንኩትን ሁሉ መሆን ጭራሽ ያላስፈለጋት ሰው ውስጥ
ይህን እውነት ከመቀበል ፈጽሞ ማምለጥ አልቻልኩም። እንዲያውም ይግረምሽ ብሎ በውስጧ ከሰፈነው ሰላምና እረፍት ጥቂት እንኳን ጨልፋ ብትሰጠኝ እያልኩ የእምነትን ሕይወት በስውር መቀላወጥ ጀመርኩ። በዚህ የውስጥ ነውጥና ጩኸት መሃል ነፍሴ መልስ ያጣችላቸው ትላልቅ የሕይወት ጥያቄዎች ያስጨንቋት ገባ። ሕይወት ምንድን ነው? ከሞት በኋላ ወዴት? በውኑ እግዚአብሔር አለ? በተለይ የትምህርቴና የዓላማዬ መተጓጎል ብስጭጭጭ ሲያደርገኝ ከእንግዲህ ለምን እኖራለሁ? ራሴን ብገልስ? ደግሞስ መኖር ካለብኝ ዘለቄታ ያለው ሰላምና ደስታ ከወዴት ይገኛል? እነዚህን ለመሳሰሉ የውስጥ ጥያቄዎቼ መልስ የማገኝ መስሎኝ ዓለምን አሰስኳት። ውጤት አልባ ሆኜ በሐዘንና በጥያቄ የተሞላውን ሰውነቴን በእንቅልፍ ለማባበል ራሴን ሹሩሩ የምልባቸውን ሌሊቶች አልረሳቸውም። አልጋዬ ላይ በመገለባበጥና ሲብስብኝ በእምባዬት ራሴን በማራስ ብዙ ሌሊቶች አለፉ። መጽሐፍ ቅዱስና ሃይማኖት ለሽማግሌዎችና ለአሮጊቶች የሚለው አቋም በወጣቷ እምነት ትርጉም ያለው የሕይወት ምስክርነት ፍርስርሱ ወጣ። እስካሁን ተጠግቼ የእምነትን ሕይወት እንዳየሁት በውስጧ የሚፈልቀው ቃል ሕይወትና ኃይል የተሞላ ስለነበር ይዤ በምቀርበው የክርክር ነጥብ ሁሉ መረታቴን ልቤም ካወቀ ሰነበተ። ለማመን ማየት። ቀስ በቀስ ብሶቴንና ምሬቴን የልቤንም ጥያቄዎች ሁሉ ብዙ ከመናገር ይልቅ የማዳመጥ ተሰጥኦ ላላት ለጓደኛዬ ለእምነት በግልጽ እንድነግራት እግዚአብሔር የልቤን ትዕቢት ይመታው ጀመር። እርሷም ከተጠቂነት ወደ አጥቂ ደረጃ መምጣቷ ሳያኩራራት ምድረ በዳውን ሕይወቴን የሚያለመልመውን የክርስቶስ ኢየሱስን ወንጌል ትመሰክርልኝ ገባ። በስሙ ለሚያምኑትና ለተቀበሉትም ሁሉ የእግዚአብሔር ልጅነት ስለሚያስገኘው ታላቅ ዜና፣ ስለ ወንጌሉ የምስራች፣ ስለ እግዚአብሔር ሕልውናና ኃይል ጥንት በእነ አብርሃም በነቢያትና በሐዋርያት ዘመን ብቻ ሳይሆን ዛሬም በእኛ ዘመን በድንቅና በታምራት እንደሚሠራ፣ ድውያንን እንደሚፈውስ፣ አጋንንትን እንደሚያስወጣ፣ ሙታንን እንደሚያስነሳ ሳይታክታት ትነግረኝና አንዳንድ የሚነበቡ ጽሑፎችም ትሰጠኝ ጀመር። ከዚያም እርሷና በዩኒቨርሲቲው የሚገኙት ጓደኞቻችን ወደሚሄዱበት አንድ ጸሎት ቤት አብሬያት እንዲሄድ ደጋግማ ትጠይቀኝ ጀመር። በእርግጥ እምነት የምትነግረኝ ሁሉ እውነት ከሆነ ለመቀበልም ሆነ ላለመቀበል በስፍራው ተገኝቼ በገዛ ዓይኔ ሁሉን ማየት እንደሚኖርብኝ አሰብኩ። በአገራችን ከምትሰማው ከፊሉን ከምታየው ሁሉን እመን እንደሚባል ማለት ነው። የኔም ማስተሳሰብ ቢሆን ማየት ማመን፣ ለማመን ማየት ነበር። ስለዚህ በእውነት የመጽሐፍ ቅዱሱ ኢየሱስ ዛሬም ከሰራ በዓይኖቼ በማየት ላረጋግጥ አሰብ። ከብዙ የተላለፉ ቀጠሮች በኋላ እያቅማማውና እያመነታውም ቢሆን አንድ እሁድ አብሬያት ወደ ተባለው ጸሎት ቤት ለመሄድ ተስማማው። ቦታው አዲስ አበባ ከሚገኘው ናዝሬት ትምህርት ቤት አጠገብ አንድ መኖሪያ ግቢ ውስጥ ነው። በአይነቱ ከዚህ በፊት ከማውቀው የቤተ ክርስቲያን ሕንፃ ጋር ምንም ተመሳሳይነት የለውም። መኖሪያ ቪላ ቤት ነው። ገና ግቢው መዳረሻ የብዙ ሰዎች የመዝሙር ድምፅ ተሰምቶኛል። እምነትን ተከትዬ ድምፁ ወደሚሰማበት ግቢ ስንገባ አዲስ መሆኔን የተመለከቱ ወደ ውስጥ ገብቼ ወንበር እንዲይዝ አደረጉ። ገና ግቢው ከገባን አንስቶ እስከ ውስጠኛው ክፍል የሚታዩት በሙሉ ወጣቶች፣ ብዙዎች ዩኒቨርሲቲ ውስጥ የማውቃቸው ነበሩ። ወጣት ተማሪዎች መሆናቸውን በማየቴ ተደነቅኩኝ። ግራና ቀኝም ብቃኝ አንድም እንኳን ሽበት ጣል ጣል ያረገበት በእድሜው ጠና ያለ ሰው የለበትም። በሕይወቴ ሰምቼ የማላቃቸው መዝሙሮች በታላቅ ስሜትና ኃይል ይዘመራሉ። በጣም በከፍተኛ ድምፅ እየተጮኸና እየተለቀሰ ይጸለያል። ሁሉም አይቼ ሆነ ሰምቼ የማላውቀው ነገር ስለሆነብኝ ግራ ተጋባሁኝ። የፕሮግራሙ መሪ ጉባኤውን በደማቅ ሁኔታ ያዘምራል። ወጣቶች እግዚአብሔር ስላደረገላቸው ድንቃ ድንቅ ፍጹም እውነተኛነት በሚታይበት አንደበት ይናገራሉ። ያ በልጅነቴ ያልገባኝ የአሮጊቶችና የሽማግሌዎች መጽሐፍ ብዬ ከሕይወቴ ውስጥ ያስወገድኩት መጽሐፍ ቅዱስ በሚገርም አይነት ሁኔታ እየተተነተነ በትልቅ ኃይልና ስልጣን ይሰበካል። እነዚህ ልጆች
ምን አይነት ትምህርት ቤት ቢገቡና መጽሐፍ ቅዱስን ቢካኑት ነው ብዬ ገረመኝ። ሰባኪው በመልእክቱ ሰው ለኃጢአቱ ስርየት ለማግኘት ኢየሱስ ክርስቶስን እንደ ግል አዳኙ መቀበል እንዳለበት አስረዳ። ይህንን ለማድረግ የሚወስኑ እጃቸውን በማውጣት ተነስተው እንዲጸለይላቸው ወጣቱ ሰባኪ ሲጠይቅ ሰዎች እያለቀሱ ንስሐ እየገቡ እግዚአብሔርን ሲቀበሉ አየው። ለራሴ ግን በዚያን ዕለት ያልገቡኝ ብዙ እንግዳ ጉዳዮች ስለነበሩ ከስብሰባው በኋላ እምነትንና ሌሎችንም የማውቃቸውን ለመጠየቅ ወስኜ ወጣው። በተለይ የጩኸቱና የለቅሶ ነገር ደግሞ አንዳንዶች ልረዳው ባልቻልኩት ቋንቋ ሲናገሩ በመንፈስ ቅዱስ ኃይል ተሞልተው በልሳን መናገራቸው መሆኑ ሳይገባኝ መስማቴ በሌላም ብዙ ጥያቄዎች ተሞልቼ ነበር። ምንም እንኳን ሃይማኖት ለአዛውንት የሚል አስተሳሰብ ቢኖረኝና ልቤን በብዙ ጥያቄ ቢሞላም ካየሁት እውነት ማምለጥ አልቻልኩም። ያ ሁሉ ወጣት ያየውን እውነት ቢያይ እንጂ እንዲያው በእንክፍነት ዝም ብሎ እንዳልተሰበሰበ ገብቶኛል። ስብሰባው ሲበተን ልቤ የታጨቀውን ጥያቄን እንደያዝኩ ወደ መኝታ ቤቴ ስመለስ አጉል ክርክሬን ትቼ እጄንና ልቤን ለእግዚአብሔር ለመስጠት ትልቅ የአቋምና የአስተሳሰብ ለውጥ ማድረግ እንደሚኖርብኝ ገመትኩ። ይሁን እንጂ የተከተልኳት ዓለም ዋሾ፣ አርቲፊሻልና አታላይ ለሰው የሚበጅ መድኃኒት የሌላት መሆኗን እያወቅኩ በመጣሁበት በዚህ ጊዜ እንኳ ልቤ መቁረጥ አቃተው። ባልሞት ባይ ተጋዳይነት ከእምነትና ከመሰሎቿ ጋር አድርጎ የነበረውን ከንቱ ክርክሬን ለማቆም ጊዜ ፈጅቶብኛል። በዚህ ሁሉ ወቅት ግን ወደዚያ ጸሎት ቤት የአዲስ አበባ ሙሉ ወንጌል አማኞች ቤተ ክርስቲያን በሚል መጠሪያ አሁን የሚታወቀው በተደጋጋሚ የሄድኩ የነገሮችን እውነተኝነት ለማረጋገጥ ሙከራ አድርጌያለሁ። እግዚአብሔር ግን በፍቅሩና በምህረቱ እስከ መጨረሻው እንዴት እንደታገሰኝ ሳስበው እደነቃለሁ። እስከዚህ የህይወቴ ወቅት ድረስ በዓለም ያሉ ወጣቶች ከሚያደርጉትና ከሚሆኑትም እንኳ የሚመስለኝና የሚስማማኝን ብቻ እየለየው በከፊል የማድረግ ልማድ ስለነበረኝ አሁንም በእግዚአብሔር ቤት ውስጥ ያንኑ ለማንጸባረቅ ፈለግኩ። የሚስማማኝን ይዤ የማይስማማኝና ያልገባኝን ትቼ ዓለምንና የመጽሐፍ ቅዱስን እምነት በአንድ አቀናጅቼ መያዝ እችል እንደው በውስጤ ለጥቂት ጊዜ ታገልኩ። ሆኖም ግን የጓደኛዬን የእምነትንም ሆነ ወደዚያ ለጸሎት ቤት የሚያዘወትሩትን ወጣቶች ስመለከት ይህን የመሃል ሰፋሪነት የሚደግፍና የሚለማመድ ሕይወት አልነበራቸውም። ሽምጥጥ ያለ የክርስቶስና ለክርስቶስ የሆነ አቋም ነበራቸው እንጂ። ከነውጥ ወደ ረፍትና ጸጥታ። መጋቢት 1959 በኋላ አንድ ሰንበት ከጓደኛዬ ከእምነትና ከሌሎችም ጋር ወደዚያ ጸሎት ቤት ለመሄድ ስነሳ ልቤ አሁንም ያለምን ነገር ቆርጦ ለመወሰን እንደተቸገረ ነው። የመዝሙርና የአምልኮ ጊዜ አብቅቶ መልእክቱን የሚያመጣው ወጣት ስፍራውን ሲይዝ ይህች ሰንበት እኔን ወደ ልዩ መንፈሳዊ ሕይወት እንደምታሻግረኝ አልጠበቅኩም። እንደ ወትሮዬ በሐሳቤ ወዲያና ወዲህ ለዋዥቅ እንዳልችል ከወጣቱ ሰባኪ የሚወረወረው ነፍስን የሚመረምር የእግዚአብሔር ቃል ውስጤን እያለፈ ሲበረብረኝ አስደነገጠኝ። ታሪኬን በአደባባይ የሚናገር የውስጥ ሙግቴን ገሃድ አውጥቶ ስለኔ የሚያወራ መሰለኝ። ክርክሬንና ማመንታቴን ጥዬ ሳይመሽብኝ እጄንና ልቤን ለአምላኬ እንዳስረክብ ተናገረኝ። የኔን ነገር የታከታቸው ጓደኞቼ ስለ ማንነቴ ለሰባኪው የነገሩትም እስኪመስለኝ ድረስ ለካ የሚናገረኝ የውስጥን ነገር አራቅቶ የሚያየው እግዚአብሔር እንጂ ሰው አልነበረም። ነፍስና መንፈሴን በሰነጣጥቀው ሕያው ቃሉ አማካኝነት የመዳኔ ቀን እንዳያልፍብኝ ሩህሩህ መንፈስ ቅዱስ ስለ ኃጢአቴ ይወቅሰኝና ንስሐም ገብቼ ከአምላኬ ጋር እንድታረቅ ይመክረኝ ጀመር። በፊት ሳይገባኝ አንዳንዴም በማሾፍ ሰዎች በንስሐና በጸሎት ወደ እግዚአብሔር ሲቀርቡ ሕፃን ይመስል የሚያለቅሱት ማን ቆንጥጧቸው ነው? አጉል ስሜታዊነት ነው እያልኩ ባላወቅኩትና ባልደረስኩበት ጉዳይ በድፍረት ተናግሬያለሁ። አምላኬ ግን በምህረቱና በፍቅሩ ብዛት ታግሶ ሳይቀስፈኝ ለዚያች የመዳኔ ቀን ሲያበቃኝ የኔም ዓይኖች በተራቸው እንባቸውን ማጉረፍ ጀመሩ። የሰው ነፍስ በኃጢአቱ ሲወቀስ ሁሉን ግልጥልጥ አድርጎ በሚያውቀው በኃያሉና በጻድቁ ጌታ በልዑል እግዚአብሔር ፊት የራሱን ማንነት ሲመለከት እንደኔ ላለ ከንቱ
የማይገባውን ምሕረት ሊያጎናጽፈው ወዶ እግዚአብሔር አምላክ አንድያ ልጁን ለመስቀል ሞት አሳልፎ እንዴት እንደሰጠው ሲገባው ለካስ ለዚህ ኖሯል የዚያን ሁሉ ለቅሶ ምክንያት። የጌታ የእግዚአብሔር ምሕረት ለኔም ይህን ዕውቀት በዚያች ሰንበት ቢገልጥልኝ እምባዬን ማን ያቆመው? የአምላኬን ይቅርታ ለማግኘት ከብዙ ለቅሶ ጋር እጅግ እየተንሰቀሰቅኩ እግዚአብሔርን ተማጸንኩት። ስለ ኃጢአቴ ደሙን ያፈሰሰልኝን የነፍሴን መድኃኒት ክርስቶስ ጌታዬን ወደ ልቤ ጋበዝኩት። የ12 ዓመት ልጅ ሳለው በቤታችን ወለል ላይ ተደፍቼ ወደ ልቤና ኢየሱስ ያልኩት ሁሉ ትውስ አለኝ። በዓለም ተሯሩጬ አግኝቼና ተለማምጄ የማላውቀው ነገር ወዲያው በሕይወቴ ሆነ። መለኮታዊና ሰማያዊ የሆነ አስደናቂ ሰላም፣ ደስታ እና ተስፋ ሁለንተናዬን አጥለቀለቀው። እስከዚያች ዕለት ድረስ በብዙ ሞገድና ማዕበል ሲነዋወጥ የነበረው ውስጤ እርፍና ጸጥ አለ። ከዓለማዊነት ወደ መንፈሳዊነት እግዚአብሔርን ለመከተል ከወሰንኩባት ከዚያች ቀን በኋላ የነፍሴ ጠላት ዲያብሎስ ቁርጤን እስኪያውቀው ድረስ የፈተናውን አይነት ሲደረድረው የጀመርኩት የጽድቅ ጎዳና ታላቅ ቆራጥነት እንደሚያስፈልገው መማር ነበረብኝ። በተለመደ የማባበል አቀራረቡ የወሰድሽው አቋም ሳይነካ ከኛ ጋር አብረሽኝ ብትሆኝስ፣ በዳንሱ በጭፈራው ባትሳተፊ፣ እንዲያው በስፍራው ብቻ ብትገኝስ ወዘተ በሚለው ንዝነዛው ሲያስጨንቀኝ ያለ ቦታዬ ተገኝቼ ምን ያህል ደካማ እንደሆንኩም ተረድቻለሁ። የሚያውቁኝ የዓለም ጓደኞቼ የሊሻን እንኳ ቀልድ ነው፣ በጥቂት ጊዜ ውስጥ እኛው ካምፕ ትመለሳለች እያሉ የለውጤ ነገር ዘለቄታ እንደማይኖረው በክፉ ሲተነብዩብኝ ሁኔታዬን ያዩና የተበሳጩብኝ ክርስቲያን እህቶች ሳይቀሩ እንኳ እርሷ የክርስትናው ነገር በውል የገባት ስለማይመስል መተው ነው ሲሉኝ ፊቷን ሳታቀጭምብኝ በፍቅርና በትዕግስት ይዛ በእግዚአብሔር ቤት በሁለት እግሮቼ እንድቆም ስለረዳችኝ ስለ እህቴ ስለ እምነት አራያ አምላኬን ምን ጊዜም መባርከዋለሁ። ክርስቶስ ኢየሱስን እንደ ግል አዳኝ አድርጌ በመቀበል የኃጢአቴን ይቅርታ ከምሕረትና ከጸጋው ሁሉ አምላክ ከተቀበልኩ በኋላ ነፍሴ እንደ ቀሩት የጽዮን መንገደኞች የድል አርበኛ መሆን ናፈቃት። አሁን የመንፈስ ቅዱስ ኃይልና ሙላት ለምን እንደሚያስፈልገኝ ገብቶኛል። አንድ ምሽት ዩኒቨርሲቲው መኝታ ቤታችን በስተጀርባ እህቶች እጆቻቸውን ጭነው ሲጸልዩልኝ መሻቴና ናፍቆቴ በሆነው በመንፈስ ቅዱስ ኃይል ነፍሴ ተጥለቀለቀች። አዲስ መንፈሳዊ የድል ምዕራፍ በሕይወቴ ተከፈተልኝ። የዓለም አምሮትና ቅራሪ ሁሉ ከውስጤ ተንጠፍጥፎ በእግዚአብሔርና በሕያው መንፈሱ ሁለንተናዬ ተያዘ። ባሸነፈኝ ነገር ሁሉ ላይ አሸናፊ አድርጎ መንፈስ ቅዱስ ራሱ ሲረዳኝና ኃይል ሲሆነኝ አየሁት። ያ ድሮ በልጅነቴ አልገባ ይለኝ የነበረው መጽሐፍ ቅዱስ አስተውለውና አረዳውም ዘንድ አምላኬ የልቦናዬን ዓይኖች አበራልኝ። የቃሉ ደጆች ተከፍተውልኝ እግዚአብሔር አምላክ ለዕለቱ የሚሆነኝን ምሪትና አባታዊ ድምፁን ያለማምደኝ ጀመር። ከእግዚአብሔር መንፈስ ዳግም በመወለድ ከዓለማዊነት ወደ መንፈሳዊነት፣ ከምድራዊነት ወደ ሰማያዊ አገር ወራሽነት የተሻገርኩባቸው የመጀመሪያዎቹ ወራት የፈንጠዝያና የደስታ የቡረቃም ወራት ነበሩ። ሆኖም ግን በምህረቱ ብዛት ልጁ ያደረገኝ ሰማያዊው አምላኬና አባቴ በዘመኔ ሁሉ የሚጠቅመኝን የቤቱን ሥርዓትና የፈቃዱን ክቡርነት በማይረሳኝ መንገድ ላይ ያስተምረኝ ወደደ። ንስር በለስላሴውና በምቾቱ ብዙ የሚነገርለትን ጎጆዋን ካዘጋጀች በኋላ ጫጩቶቿን ትፈለፍላለች። ለንስር ጫጩቶች ይህ ጊዜ የምቾትና የደስታ በማየ ንስር ምግብ አጉራሽነት አደን ወጥታ ያመጣችውን የስጋ አይነት ባፋቸው የሚመገቡበት ልዩ ጊዜ ነው። ሆኖም ግን እማየ ንስር ለጫጩቶቿ እንክብካቤ የምታደርግበት የሕፃንነታቸው ወራት እንዳበቃ አንድ ቀን በድንገት የሚገርም እንግዳ ነገር ማድረግ ትጀምራለች። እንደ ምቹ የስፖንጅ ፍራሽ አንዳች ሳይቆረቁራቸውና ሳይጎረብጣቸው ከምግብና ከጨዋታ በኋላ ጣፋጭ እንቅልፋቸውን የሚተኙበትን ያንን ግሩም ጎጆዋን ቀስ በቀስ ታፈራርሰው ይመለከታሉ። ሆን ብላ ምቾት አልባ ካደረገችው ጎጆዋ ልጆቿን በክንፎቿ ተሸክማ ታወጣቸዋለች። ድንገትም እምዬ ንስር በክንፎቿ የተሸከመቻቸውን ጫጩቶች ወደ ታላቅ ከፍታ እየበረረች ካወጣቻቸው በኋላ ከሰማይ ወደ መሬት ትወረውራቸዋለች። በሞትና በሕይወት መካከል ሆነው ዋይ ዋይ እምዬ አውቀሽ ነው ወይንስ አምልጠንሽ እያሉ የዋይታና የሰቆቃ ጊዜ ውስጥ ይገባሉ። እነዚህ ጫጩቶች
ከሰማይ ከፍታ በታላቅ ፍጥነት እየተሽቆለቆሉ በምድር ላይ ተፈጥፍጠው ሕይወታቸው ሊፈጸም በሞትና በእነርሱ መካከል አንድ እርምጃ ርቀት ላይ ሳሉ እምዬ ንስር በእነዚያ ሰፋፊና ፈጣን ክንፎቿ እየበረረች ከበታቻቸው ትደርስና ትቀለባቸዋለች። እምዬ አንዳንዴ ክንፎቿን ዘርግታ አየር ላይ በመስፈፍ ልታሳያቸው ያደረገቻቸውን ሙከራዎች በድንገት ትውስ ይላቸዋል። እግዚአብሔር የፈጠረላቸው ትናንሽ ክንፎች እነርሱም እንዳላቸው አሁን ያስተውላሉ። ከዚህ ጊዜ ጀምሮ እነዚህ ጫጩቶች እንደቀሩት ትላልቅ ንስሮች ሁሉ ለሕይወታቸው ጠር ከሆነው ከማንኛውም ነገር በላይ እጅግ ከፍ ብለው ወደ ሰማይ በታላቅ ከፍታ ይወጣሉ። ክንፎቻቸውንም በመጠቀም ይከንፋሉ። ኃይላቸውን በማደስ በምድር ላይ አስደናቂ የሆኑ 120 ዓመታት ይኖራሉ።